በበርካታ ደጋፊዎች ውብ ዝማሬ ታጅቦ በጠንካራ የፉክክር መንፈስ ሲካሄድ የቆየው የአዲስ አበባ ከተማ ሲቲ ካፕ ህዳሴ ዋንጫ በትናንትናው ዕለት በቅዱስ ጊዮርጊስ አሸናፊነት ተጠናቋል። በ6 ክለቦች በሁለት ምድብ ሲካሄድ የቆየው የህዳሴ ዋንጫ ውድድር በቀጣይ የውድድር ዘመን ዝግጅት ክለቦች ራሳቸውን የሚፈትሹበት እንደሆነ ይታወቃል። ዘንድሮ ለ19ኛ ጊዜ የተካሄደው ውድድሩ ከ5 ዓመታት ቆይታ በኋላ አዲስ አበባ ስቴዲየም ዳግም በደጋፊዎች ዝማሬ ታጅቦ ጨዋታ የተካሄደበት ነው። በግማሽ ፍጻሜው ከሁለት ለባዶ መመራት ተነስቶ ኢትዮጵያ ቡና 3-2 አሸንፎ ለፍጻሜ የደረሰው ቅዱስ ጊዮርጊስ በፍጻሜው መቻልን 2-1 አሸንፎ የዋንጫ ባለቤት ሆኗል። ግብ በማስቆጠር ቀዳሚ የነበሩት ፈረሰኞቹ ሲሆን የግቧ ባለቤት ተከላካዩ አሸናፊ ጌታቸው ነው። በኳስ ቁጥጥር ተሽሎ የታዩትና ወደ ግብ በመሄድም ጥሩ የነበሩት ፈረሰኞቹ መሪነታቸውንም አስጠብቋል። መቻልን ወደ ጨዋታ የመለሰችው ግብ ቻርልስ ሙስጌ አስቆጥሯል። ሆኖም ከደቂቃዎች በኋላ በጨዋታው ኮከብ ተብሎ የተመረጠው አዲሱ አቱላ ሁለተኛውን ግብ አስቆጥሮ ቅዱስ ጊዮርጊስ 2-1 አሸንፏል። ይህ ውድድር ራሳችን ያየንበት ልምድም ያገኘንበት ነው ያሉት የቅዱስ ጊዮርጊስ አሰልጣኝ ፋሲል ተካልኝ ከጨዋታው መጠናቀቅ በኋላ የሰጡት አስተያየት ነው። በዚህ ውድድር አንድ የፕሪሲዝን አካል ስለሆነ ሁሉንም ተጫዋቾች በዚህ ጨዋታ ሞክረናል። በተለይ የመጀመሪያ ሁለት ጨዋታዎች የተለያየ ቡድን ነው ያስገባነው። ከዛ በኋላ ግን ወደ ውድድር የምንቀርብበትን ቡድን እያስገባን እያቻቻል እዚህ ዛሬ ፋይናል ደርሰናል። ዋናው ታርጌታችን የሲቲ ካፕ ባይሆንም በዚህ ሲቲ ካፕ ግን ብዙ ነገር ተምረናል። ቡናችን ከፍ ያለ እየተሻሻለ መጥቷል። ግን ደግሞ ብዙ የምናሻሽላቸው ነገሮች እንዳሉ አይተናል። ግን ደጋፊዎቻችን በዋንጫው ደስ ሲላቸው እኛም ደስ ብሎናል። ከሁለት ዓመት ቆይታ በኋላ ዳግም ክለቡን የተቀላቀለውና በአምበልነት እየመራ የሚገኘው አቤል ያለው ዋንጫ በማንሳታችን ደስተኞች ነን ሲልም ተናግሯል። ከ5 ዓመት በኋላ ነው የመጣነው። ደጋፊውን በጣም ኳስ ናፍቆት ነበረ። እኛም እዚህ ስቴዲየም ላይ መጫወት በደጋፊ ታጅበን ናፍቆን ነበርና በጣም አሪፍ ውድድር ነበረ። ከታች ነው ያደግነው። ከጓደኞቼ ጋር ብዙ ነገር ሰርተናል ከታች ጀምሮ። ያው ቅዱስ ጊዮርጊስ ዋንጫ ነው የለመረው። ለዚህ ደጋፊ ደግሞ ሲያንሰው ነው እንጂ ያው አይበዛበትም ብያስባለሁ። ስፖርታዊ ጨዋነት የሰፈነበት ተጀምሮ እስኪያልቅ በጥሩ ትብብር የተደረገ ውድድር እንደሆነ ተገልጿል። በከተማው በቀጣይ በሚደረጉ ውድድሮች ጥሩ ነገር የታየበት ነው ያሉት የአዲስ አበባ ከተማ ወጣቶች ቢሮ ኃላፊ በላይ ደጀን ናቸው። በዚህ መንፈስ ደግሞ በፕሪሚየር ሊግ ውድድሮቻችን በሚቀጥሉት ደግሞ እንደዚሁ በኢትዮጵያ በተለይም የሁለተኛውን የወጣቶች ኦሎምፒክ ውድድር የወጣቶች ታደርጋለች። ይሄንን ደግሞ የምናስተናግደው አዲስ አበባ ከተማ አስተዳደር ነው። ከዚህ አኳያ እሱም በስኬት የሚጠናቀቅበት እና እንደዚህ አይነት ስፖርታዊ ጨዋነትን የምናረጋግጥበት ነው የሚሆነው። ለዚህ ውጤት ደግሞ ትልቁን ውጤት ያመጣ ነው በጋራ መወያየታችን፣ ስፖርታዊ ጨዋነት ላይ ግንዛቤ መፍጠራችን፣ ስልጠናዎችን መስጠታችን ነው። ስለዚህ ምንም አይነት ኮሽታ ሳይኖር ምንም አይነት ወንበር ሳይነካካ በተለይም ስፖርታዊ ጨዋነትን በማረጋገጥ በዛሬው ዕለት እንግዲህ ተጀምሮ የሲቲ ካፕ ውድድራችን ተጀምሮ ተጠናቋል። ቅዱስ ጊዮርጊስ የአዲስ አበባ ከተማን ዋንጫ ዘንድሮ ለ8ኛ ጊዜ በማንሳት ቀዳሚነቱን በድጋሚ አስመስክሯል። መቻል ሁለተኛው ነው ሲያጠናቅቅ ኢትዮጵያ ቡና 3ኛ ደረጃን ይዞ አጠናቋል። የጸባይ ዋንጫ ተሸላሚ ኢትዮጵያ ንግድ ባንክ ሆኗል።